ሲጀመር ወላንሳ ማመን የለብህም ነገርኩ ወላንሳ እዛ ጋር ሄደሽ እናውራ በጣው ልንገር ያመጣው ቁጭ አድርገን መቀለብ አይደለም ወይ አንቺ ወይ እሱ ቢገሏትስ ብዬ እያሰብኩ ማለት ነው እጅሽ ነው አተትናት ገርጭ የባል ማዳን ስላለ በሱ ሄደት ደናለች በቃ ይታጣ ቢያንስ ሚሪንዳ ወደዛ ገባ ምናልባት ማቆም ሰው ሊሆን እኮ ይችላል እኔ ቅርብ ሰው ሊሆን ይችላል ምን ታውቃለህ አጥቶ ሄዱ በቃ ሰው እናደርገው ነው አሁን እያልኩ ያለው አንደኛ ይሄ ልጅ ምግብ አልበላም እስካሁን ድረስ ማለት ነው አንተ ስለሱ ምን ተሰበሪ ከቀን ወደ ቀን ቢሞት ብነ እቻችን ላይ ቢሞት እኮ የሆነ ነገር የሚፈጠረው ሲጀመር ወላንሳ ማመን የለብህም ነገርኩ ወላንሳ በግድ አስገባችሁ አይል ምን አርገን ነው የምናስወጣው ቆይ እንዴት ወንጀለኛ መሆኑን አወቀችና ነው ይዛ የመጣችው አይተዋል ይሄን ልጅ ከዚህ በፊት ታውቀዋለህ የታውቀዋል በህይወት አይተው ታውቃለህ እኮ ከፍተን እንዳናይም ለሊቱ ሙሉ ስጠብቀው ነው ያደረችው ታዲያ እንዴት ችግሩ ምንድነው ቆይ ወይ ከፍታ ለመጨረሻ ጊዜ አላሳይችን ወይ ደግሞ የሆነ ነገር አንተ ቆፍጠን በለና በቃ የሆነ ነገር በላ ና እኔ ቆፍጠን ነው የምናገረው ወላንሳ የት ነው ያለኝ ለጂ አዋሪ ነው ተሽ ምንድነው የምትሰሪው በቃ ልጁን እየጠበቅሽ ነው አይደል እና ታዲያ ሁሌ ስሩ ሆነሽ እንዴ ውጪልን በቃ ማለት ውጪልን ማለት እዛ ጋር ሄደሽ እናውራ ለምን አይደለም እንሂድና ነይ እንበላት ነይ ሂጂ በቃ እንሂድ ነይ በቃ ነይ ይኸውልሽ አሁን እኮ ምንም ፍሬ የሌለው ነገር እኮ ነው እያደረግሽ ያለሽ ኧረ ፍሬ የሌለው ወንጀል ነው አይገባሽም አልተማርሽም ነው ይኸውልሽ አንድ ነገር ልንገርሽ ቆይ ሰውየው ምግብ እየበላ አይደለም ከቀን ወደ ቀን እየሞተ ነው ያመጣው ልንገርህ ያመጣው ቁጭ አድርገን መቀለብ አይደለም እሺ እና እየተሰቃየ እኮ ነው ቢሞትስ ሞቶ ደግሞ አንቺ አትጠይቂም እኮ ወላንሳ ብለው ፖሊስ መጥቶ አይዝም እኛ ቤት ነው የሞተው እኛ ነን ምን ያዘው እኛ ደግሞ ቆመን አናይም ስለዚህ ፈትቼ ነው ለቀዋል ና ወደት ነጥል ደረጋጭ ልቀቀኝ እንግዲህ ነው ይኸውልሽ ወላንሳ ይኸውልሽ እኛ በእንትን ምናምን በጸባይ እሺ በጸባይ ይኸውልሽ በምን አወቅ ሲጀመር ምን ማስረጃ አለሽ ለዚህ ሰውዬ ምን ማስረጃ አለ ነስቲ ቆይ አንድ ማስረጃ ነው ለዚህ ሁለት ደግሞ ይሄን ሰውዬ አናውቀው እዚህ ቤት ውስጥ ሞቶ ቢገኝ ከቀኑ ወደ ቀን በሽታው ውስጥ ይገባል ይኸውልሽ እሷም እዚህ ጋር ፓራላይዝ ሆና እጇ አይሰራ እግሯ አይሰራ ሁሉ ነገሯ እንደዚህ በድኖ ነው ቁጭ ብላለች ወላሂ እንስቃያችንን ከዚህ በላይ አታብዙት በቃ እጅሽ ካለበትም ወይም ንገሪም በቃ ምንድነው ተዘባርቀው እዚህ ነገር ውስጥ እኮ እጅሽ ከሌለበት ደግሞ ወንጀለኛውን እኛ ራሳችን በቁጥጥር ስር መዋል እንችላለን በፖሊስ በመናምን አንቺ ኬት ነው ወንጀለኛ ብለሽ በምን አውሽ ወንጀለኛ ይሁን አይሁን በምን አውቀሽ ነው አንቺ የሆነን ሰው ከመንገድ ላይ ሰብስበሽ ከሆነ የመጣሽው አይደለም እኔ ይሄን ሰው ያመጣት መስዋዕት ከፍዬ ነው እሺ መስዋዕት ምን አይነት መስዋዕት ምን አረክሽ እንደናንተ ደላቀፈኝ መረጃ የለሽም ደግሞ ምን ሆነሽ ነው እንደናንተ ደላቀፈኝ አይደለም ያመጣት እሺ እናንተ አሁን ወንድ ነኝ ትላላችሁ እና ቀምስ ምግባችሁ እናንተ ማለት ምን ማለት ነው ደግሞ እሱ አንተ ይሄው ቀሚስ እኮ አንቺ ነሽ ያለሽ አንተ ቀበቶ አስራ ያለታል ይሄ ነው የሚገባ ምን ማለት ነው ይሄ ነው የሚገባ ማለት አትነግሪኝም እኔ ገባሻ አንቺ እንትን ብለሽ ተንዘላዝለሽ ምናምን በረከት እሱ ያውልሽ እኔ ይሻላል እኔ ብዙ ነገር ሰው የሆነ ልጅም አምጥቼ ነበር የሆነ እንትን ዛጋ አይቻለሁ ያለውን በተቻለ መጠን ለማጣራት ሙከራ እያደረኩ ነው ዳንኤል ግን አርፈ ሴት ነው ቁጭ ብለ ነው እየበላ ያለው አው ቁጭ ብለ ነው አብሲት መጣል ነው የቀረ አንተ ሽንታም ቦቅቦቃ አው እኔ ላይ ነው የምበረታው እኔ ላይ ነው የምበረታው እዚህ ስትንገረፍ እኔ ሴት ነኝ ሴት ልጅ ነኝ ወላንሳ አታውቂኝ ምን የኔ ነው እንደነሳ አታውቂ
ዳንኤልን ያኔ ጠላታችን እያለ እንዴት አፈር እያበላው እንደማኖረው አላይ። አዎ እኔ ጭውት ነበር የምልብህ ዱቄት ነበር። ወንድ እንደሆንኩኝ እኮ ታውቂያለሽ። 4 ሆነሽ ነው 5 ሆነሽ እኮ አፈር እያበላው እዚህ ድረስ ያመጣዋል። ምን አንዴ ነው እንደዚህ ያደረከው? እሱንም ስህተት ገና የሆነ ድግምት ምናምን አድርገ። አሁን ስላለፈው ነገር አናውራ። ይኸውልሽ ይሄ ሰውዬ ይሞትብናል። ለምን ክትራ ነው? እሱ ጥሩ ነገር ሰርቶ ነው የሰራው። አይታይም? ይሄ አይሰራም። እሺ ቆይ ወይ ገልጠሽ አላሳይሽን ወይ ደግሞ አላስወጣ ነው ምንድነው እሱ? ቆይ እና ማን መዘዝለ ይሄ ሰውዬ ሞተ ማለት እኔ ማለት ለምን ክትራ አይደል? ይኸውልሽ ኩሽና እንኳን ጥያት መግባት እየከበደኝ ለምን ወይ አንቺ ወይ እሱ ቢገሏትስ ብዬ እያሰብኩ ማለት ነው። እጅሽ ነው አተትናት በርበዝና እንትና አትበይ። አይ አትማጪ ያማታል። አፍሽና ተከፈች እንደዚህ የረጋጣትና ሳቦ እንከፍ እሷ ነች እንዳግኝታ መንገድ ላይ መታች። እሱ ጉንጭን ስነ ስርዓት ይኖር አፍና ተከፈች። የምሬን እኮ ነው። ሴተን ያለመጣ በማንም ሴት አንተ ሴት ነህ ሴት ወላንሳ እኔ ያኔ ማለት ነው እሷ የታመመች ጊዜ ዳንኤልን ለማስወገድ ብዙ ረድተሽናል። ከዳንኤል ጋር እንኳን አብረሽ ሆነሽ መጨረሻ ላይ ወደኛ ዞረሽ በመልካም ነው የተለያየን። በቃ የሷን ክፉ ስለማፈልግና አሁንም አምነንሽ ዝም ብለን ቤት ውስጥ የተቀመጥነው እንጂ ቢያንስ 2 ወንዶች ነን። እሱ ባይችልሽ እኔ አቅተኝ እሱ ባይችልሽ እኔ አቅተኝም። እኔ ነገሮች ማስተካከል እችላለሁ። አንቺን መምታት አቅቶን ምናምን ካብዶ ሴት ነሽ እኮ አንቺን መምታት ካብዶ ምናምን እኮ አይደለም። እኛ ሴት አትመታም አርፈዝ። አዎ ለዛ ነው ሴት አትመታም በሚለው ነው። እንዳልጨፈልቅበት ማለት ምን ማለት ነው? እንዴት ነው የምትናገሪው? ሴት ስለማይመታ ነው እንጂ እስከዛ ወጣሽ አንተ ወንድ ይተላላ ቀበታስረ እለዋ ላይ አንጨቃጨቅ። ይሄን ሰውዬ ፊቱን እንግለጥ። ከዛ አንቺ በቃ ምግብ መብላት አለበት። እንደገና ደግሞ በስነ ስርዓት ቢያንስ እንጠይቀዋለን ወይም ለፖሊስ እጁን አሳልፈን እንስጣ ለፖሊስ። ያለ መረጃ ደግሞ ራስሽ ነሽ የምትታሰር። እኛ እንደ አምጪና ገልጠሽ አሳይኝ። በቃ በዚህ መስማማት አለብሽ። ወይ ምግብ መብላት አለብህ ወይ ተገልጦ ማየት አለብን። እኛ ሚስቴን ደግሞ ወንጀል የሰራባትን እኔ ሌሊቱን ሙሉ እንደዚህ ከራራማ ያንተ ማንቲም እጅ ያለበት ማለት ነው። ለሱ እንደዚህ በተራራከውና ማለት ነው። ራርተን አይደለም በቃ ልጁን አምጪው ማወቅ አለብን። ማንነቱን ማወቅ አለብን። የምናውቀው ሰው ነው ማናውቀው ሰው ነው። ፊቱ የተሸፈነ ሰውዬ ዝም ብለሽ ይዘሽ እንዴት ነው የምንቀመጠው? መታወቅ አለበት። እንዴት እንቀመጥ? አይምሯችን እንዴት እረፍት አግኝቶ ይቀመጥ? አንቺ ስታስቡ እንዴ ምን ማለት ነው? አዎ እሷስ እንደዚህ ያደርጋት። እሷ እኮ እንደዚህ ሆናለች። እኔ ወንጀል ዝም ብሎ እንደዚህ እንካያስ እናስከፍለዋለን። ዳኒ አላ አይደለም እሷ እንደዚህ ያደርጋት። ወይ እንካያዝልኝ ነው ወላንሳ እኔ ገልጠሻ ሳይ እኔ ራሴ ገለዋለሁ። በቃ ሚስቴ እንዲያርጉ እኔ አልተውም። ገለዋለሁ። ይጂና አንቺ ይጂና አውጪኝ። በቃ አፈር ድቢያ ብቻ ነው ነገር ወንድ ኮንክ ማለት ነው። የእሷን ጠላት ለምን ፈልጌ አላበጣም። እሱ ፈልጌ እየፈለኩ ነበር። አንቺ ደግሞ እንደዚህ እየፈለገ አንቀላፈ ቀድመሽ ካገኘሽው ጥሩ ነው፣ ደስ ይላል። ግን ይጂና አረ ወይኔ አንቺ እቺ ሴትዮ መናገር ሴትዮ አትበል። ስማ አለኝ። እሺ ሴትዮ አትበል። ታመጪው ከሆነ እኔ ላምጣው ማታመጪው ከሆነ ምንድነው እንደዚህ ማለት እንዴ? ወሬ ገልጭ ቤት ቁጭ በል እዚህ ጋር ምን አባቱ ነው የሚያክለው እንዴ? አንተ እንዴት ብቻዋን እንዴት ይሄን የሚያክል የሰማይ ስባር የሚያክል ሰውዬ ብቻሽን እንዴት ያሽ? ከጀርባ የሆነ ነገር አለ አልኩ። አልሰማ አልከኝ። ተልካችሁበት ሆነ እውነቱን ተናገር። ብቻዋን እንደዚህ አይነት ነገር አታደርግም። ተልከው ስታይኝ እንትን መስላል እንዴ? ራስሽ ይጅሻል። ያንተ ብቻ ያለበት እንዴ? በስነ ስርዓት ማለት ነው። እኛን ለማዘናጋት ነው። ራስሽ ይጅሻል። ስለ ልጁ ማንነቱን እንወቅ። ዝም ብላችሁ ከምትከራከሩ ገልጠሽ ታሳይናለሽ ወይ ሳትሳይኝ? ዞር በል ወደዛ። አትጠጋ በቃ እንዴ ወላንሳ እንደምታወሪ ቆይ
እንዴት ነው ምን? እሺ ምን እናድርገው? እሺ ቆይ ቀጣዩስ ምንድን ነው የሚሆነው? አለኔ ፍቃድ አይገለጥም። አለኔ ፍቃድ ነው ፍቃድ። እሺ አልፈቅድም። ይልቁን ማለት ነው ይልቁን የልጆች እናት እንድትመዳን እንዳለብን ነው የምትፈልገው እንጂ እሱ ይፈታ እንትን ትላለህ እንዴ? ልታንከባከብ አይደለም እኮ ልታንከባከባው አይደለም። አዎ ልክ ነሽ። እና ግን ማለት ነው እሷ እንዴት ነው የምትድነው? የምትድንበት መንገድ ቢኖር ጥሩ ችግር የለውም። ግን ማለት ነው እሱን በመያዝ አይደለም እሱ እነግርሃለሁ። ምንድን ነው የምትነግሪኝ? የባል መድኃኒት ስላለ በሱ ሄዳ ትድናለች። በቃ አለቀ። የባል መድኃኒት አውቀሻል? ነይ አታላኝቻለሁ መሰለኝ ብለህ አይተሻል? አይቻለሁ። ይሰራል አይደል? ወዴት ነው የምትሄደው? እያት እኮ አይቻለሁ። ፓራላይዝ ማለት በእንግሊዘኛ ሊሆን ይችላል፣ ግን ሙሉ ሰውነቷ አይሰራም። ፊቷ ብቻ ነው የሚንቀሳቀሰው። አይኖቿ፣ አፍንጫዋ ምናምን ነው በቃ ሌላ ነገር የሚንቀሳቀስ የለም። እጇ እንደዚህ አድርገሽ ስትለቂው ሞር ነው። እግሯም አይሰራም። መራመዳችን በባህል መድኃኒት ይሄ ነው። በባህል መድኃኒት ምንድን ነው ሊሆን የሚችለው አይደል እንዴ? ይሄ አቅልለሽ ነው እንዲያየሽው? ቆይ አቅልለሽ ነው እንዲያየሽው? ማለት አንተ በቃ ናርዝ እንደው ለቀቀኝ። አንቺ ምን ሆነሽ ነው? አንተ ማለት ምን ይደድባት እንትን ትላለህ? ምንድነው እኔን የሚያስነካሽሽ? እኔ ምን አደረኩ? ግትር ናደድ አንተ ናወደዚ ፍቺውና እንየው በቃ። እሺ እኔ ተፍታውንና እንየው። ምን ሆነ ነው ያመጣሽው? ሰው ነው ወንጀለኛ ነው። ቆይ ሲጀመር እሷን እንደዚህ ያደረጋት እሱ ነው እያልሽን ነው? አልገባኝም። እርግጠኛ አይደል? በምን እርግጠኛ ባለም ዛሬ ዝም ብዬ እየመጣለሁ። እቃ አይደለም እቃ ራሱ ዝም ብሎ ይዞ ይመጣል እኮ። በምን እርግጠኛ ነሽ? አታፍጭብኝ። የሰውን የምር በቃ አሁን ጭቅጭቁን ተውና እንፍታን፣ እንየው። ከዛ በኋላ እንወስናለን። ጨቀጭቅኝ ከእሷ ጋር ማለት ነው። ምን ልታረግ ነው? ወንጀሉ ቢፈጸም ለእኔ ነው ጉዳቱ። እና ምን ልታረግ ነው? ለእኔ ነው የተወሰነ ነገር ቢያንስ አንቺ ለምን በቃና እናውልቅለትና እንየው። ወይስ ከአንቺ ጋር የተያዘ ነገር ነው? ዝም በል አንተ። ዝም ብለህ አትላጣጥፍ። እንደ ምግብ የሚጠቅመዋል ሚሪንዳ ስነስርዓት እንዳልደፋብህ። በስነ ስርዓት አውራታለሁ። ጭቃ ትለኛለህ። ሚሪንዳ ይጠጣ እንዳልደፋብህ። አይኔ አንቺ ሚሪንዳ ይጠጣ ሰው ይሞትብናል። ትናንትና እንደሚታገሉ አይደለም ደክሟል። አሁን 24 ሰዓት የሚታገሉ ሰው ሲሞት እኔ ስታሰር እንደፈለግሽ እሷን ልትገልያ። ምክንያቱም አላማሽ ያ ነው አይደል? ለዚህ እንዳልጠናፈረ ዝም በል አንተ ተው አትጃጃለ እባክህ። አንቺ ቆይ ተረጋጊ። ልጅ ተረጋጊ። አንቺ ተረጋጊ። አያስፈልግም። በቃ እንደዚህ መሆን አያስፈልግም። እኛ ቤተሰብ ነና እንከፍ ይጠጣ ቢያንስ ሚሪንዳ ወደዛ ገባ። ሙዝ አለ ይብላ። አንተ ግን ይሄ ይሰራል። እኔ ስለሚሰራ እኮ ነው ነገሮችን በትክክል አብዳም ነው ሰውዬ ይመስለኝ። እሺ ቆይ ፍላጎትሽን ንገሪኝ። ሌላ ወደም ፍላጎትሽን ብቻ ንገሪኝ። እና ፍላጎቴማ ይኸውልሽ አሁን ፍላጎትሽን ንገሪኝ። ማረግ የምትፈልጊውን ነገር ንገሪኝ። ከተስማማን ተማክረን ነው የምንወስንበት። ለእሷ መዳንም ከአንቺ በላይ የኔ የባለቤቷ ኃላፊነት አለብኝ። ገባሻል? ስለዚህ ሰውየውን ገልጠሽ አሳይን እያልኩኝ ነው። መጀመሪያ ገልጠሽ አሳይን፣ ከዛ በኋላ እናወራበታለን። እኔ ሚስቴ ላይ ወንጀል የፈጸመውን ሰው እንደማየት የጓጓሁት ነገር የለም። አሁን ከሱ በላይ የሚያሳስበኝ ነገር የለም። ምንድን ነው የምትለው? ልትገልጪው ነው እንዴ? ልትገልጪው ነው? በያ ግለጪው። ቆይ እንዴ ምን ልታረግ ማለት እሱ? አይ ግለጪው። ሌላ ነገር ሊያደርግ ይችላል። ወንድ ልትሆን ነው? ሚስቴን የገደለውንማ ማየት አለብኝ በቃ በስነ ስርዓት ማለት ነው። ምናልባት ማውቀውም ሰው ሊሆን እኮ ይችላል። የኔ ቅርብ ሰው ሊሆን ይችላል። ምን ታውቃለህ? እሺ እና እዚህ ጋር ሌላ ነገር ለምን ወጓው እንዲህ ነው ምሽት እኮ እዛ ጋር ሂደን ሌላ ችግር ውስጥ ልታስገባ ደግሞ ለምንድን ነው የማያወራው? ዝም በል አንተ። እሺ ግለጪው። ምን ወጣረ? ግለጪው። መቼ አወራን አሁን እንዴ?
እሱን ሁላ አስቀምጣ። ወይኔ በፈጣሪ ግላጭ እኔ እኮ የሆነ ሚስቴ ላይ ወንጀል የፈጸመውን ሰው እኮ የሆነ ነገር ለማድረግ ፈልጌ ነው። ኧረ ክፈቺው። አስቀምጠው ሄድ ብለህ በቃ አስቀምጠው አታስቀምጠው በቃ ወንድ ለመሆን አሁን እንትን ይዘህ እኔ አንዳንድ መጠረጥራችሁ ሰዎች እንደ አንተ በቃ ዝም በል በቃ እሷ ትከፍተዋለች። አንተ ዝም በል ምንም አይቼውም አላውቅም እንደ አይነት ሰው አንተ ዝም በል። ምን ብታፈጥጥ ግለጪዋ ተረኔው ምን ታቆስ ወንድ ደግሞ ወይኔ በፈጣሪ ሰው አስገድለን ማለት ታውቃላችሁ ሰውየው ፍቱኝ ታውቃላችሁ ይሄ እኮ በቀደም ለታ የጠየቅነው ልጅ ነው። አንቺ ወንጀለኛው አይደለ? ኧረ እባካችሁ ተውኝ። ኧረ እቺ ሴት እየወብድ ነች። ቁጭ በል እስኪ ቆይ ተረጋጋና አላወቀችምና ነው። አንተ ተረጋጋ እንዴ ያረገች እንዴ ነው ያገኘች? ኧረ እኔ ምን አውቃለሁ። እንደ እብድ ስደበደበኝ እኮ ነው ያመጣችኝ። የት ነው ደብድባ ያገኘች? ፍቱኝ መጀመሪያ ቆይ ተረጋጋ እኮ ፍቱኝ። ምክንያቱም አይኖርም ነገር ሊኖረው ይችላል። ኧረ ተይ በለው ተውንም እንዴ አንተ ተረጋጋ። ምንም አታረግም። ቆይ ተረጋጋ። ይሄ ምን እንደሆነ ታውቂያለሽ? አንቺ በስተት ይዘሽው ነው እንጂ አንተ ቁጭ በል። አንተ ልጁ ወንጀለኛው አይደለም። ኧረ አትበርበርለት አይደለም ወንጀለኛው አይደለም። ይሄ እኮ ስትደበደብ ያየ ሰው ነው። ይኸውልሽ ኧረ ንገራት በእናትህ ተረጋጋ። አንተ ንገራት። ስማ ስትደበደብ ያየ ነው ብለህ አስረዳት ዳንኤል በሚገባ። ኧረ አስረዱልኝ። እንደ እብድ ስደበደበኝ እኮ ነው ያመጣችኝ። ከየት ነው ያመጣችው? ውሃ አልጠጣሁ ምግብ አልበላሁም። ያገኘችው ጨርቅ ወተፋብኝ። እንዴት ነው ያመጣሽው? አንድ ነገር ስማኝ፣ እኔን ስማኝ። ኧረ ውሃ እንኳን ዘንባልና ውሃ እንኳን ስጡኝ። አንዳችሁ እንኳን ወስዱ። አዳምጥ ምን አመጣ? ሴትዮ እብድ ነች። አንተ አዳምጥ እሺ። ዝም በቃ ዝም። ይሄ እኮ ይኸውልሽ እንትን ስትደበደብ ያየ ሰው ብቻ ነው። ሌላ እንደውም ሁለት ናቸው እንደዚህ ያደረጉት። አንደኛው እሱ ነው። ዝም በል አንተ። ለምን መጥቶ ታዲያ እንደዛ አለን? ለምን መጥቶ ስትደበደብ በቦታው ነበርኩ አለ። ይሄ እኮ ነው የተናገረው። ለምን ተናገርና? ዝም በል ደግሞ ተናገሩ። ምንድን ነው ያልሽው? ታዲያ ሙሉ በሙሉ እንድነግርህ ነው የፈለከው? እሺ ምንድን ነው ችግሩ? እሱ ነው ወንጀሉን ፈጽሟል እያልሽ? አዎ እሱ ነው። እንደው ሁለት ናቸው ከዚህ ጋር። አዎ ይሄ ነው እንደዚህ ያደረገው። ይኸውልሽ ወላንሳ አንድ ያልገባሽ ነገር አለ። ይሄ አይቷል እንጂ አላደረገም። እንዴት በምን አወቅሽ አንቺ? አድርጓል። እንደው ማለት ነገራችሁ አንተ ይሄ ነገር እስክጣራ ድረስ ይሄን ነገር እስከመቅረስ ከዚህ ቤት አይወጣም። አንድ ባዶ ቤት ተቀምጦበት ይቀመጥ። ናና ሸፍነው እሰር በቃ ና። ኧረ በእናትሽ እንጠቃው። እሱ አይደለም እያልኩሽ ነው። እሺ አይ ኧረ ውሃ እንኳን ስጡኝ። ዝም በል ውሃ ስጡኝ። ቆይ ዝም በል። ኧረ ወይኔ የትም አታመልጣትም። እሺ ቆይ አንተ ወደዛ ያዝልኝ ላሉ ቀና በል አንተ እምቢ አትበል። ኧረ እባካችሁ ተውኝ። በያዙ እየተፈራገጠ ኧረ ተው። ኧረ ውሃ ስጡኝ። ኧረ ውሃ ስጡኝ። ግባ ወደ ውስጥ ተነስ። ኧረ ተውኝ። ያዙ ኧረ በህግ ዳኒ ያዘው። ኧረ በህግ አምላክ ተነስ። ይታሰር ነው የምትይው አንቺ? ይላቀ ወንጀለኛ ማለት ታሰኛ ነው። ማያዝ አንተ ይከብዳል እኮ ወንጀለኛው እሺ ዝም በል። ኧረ ተውኝ።
እስከ መቼ ነው እንደዚህ የሚሆነው? እስከ መቼ ነው? እሱ ነገር አለ እኔ ነገር አለ እሱ እስከ መቼ ነው እንደዚህ ምን ይዘህ ነው ምን? እሱ ነገር አለ ብያለሁ እኮ